የለም በሎጂስቲክም ይሁን በተፈለገው ነገር ኢቭን በሶሻል ሚዲያም ከቨር ያገኘ ጦርነት አይደለም። ገባህ? የህዝብ እኔ ግን መሐሪን አንድ ጥያቄ ልጠይቅህ። መሐሪ በወሎ በኩል ምግበይ ታዬ የሚባለው እውነት ነው? እኔ አላውቅም። ይሄንን ታዲያ ጀነራል ነው ታየ ታዲያ ነው ታየ ነግሬያት በላን ፊሊጶስ ነው ታየ እኔ አላውቅም። እኔ እዚህ ላይ አውቀ የሰዎቹን ድል ወይላ ለመውሰድ አትሞክር። በቃ እነዚህ ሰዎች ተዋግተው ጀነራል ፊሊጶስ ታዬ የሚባለው ነገርስ እውነት ነው ውሸት ነው? አይው አላየንም፣ አልሰማንም። እንደዛ ኮንሽ እማነኝ ጅብዬ ከዚህ በኋላ እነ ባጫ የሚሆኑ ሌሎችም ጀነራሎች አይዞ ከኤርትራና ከትግራይ የተረፈውን ምርኮኝነቱን አሁን በፋኖ ይጠቀለላል። ፋኖ በቃ እንደ ዓለም ዋንጫ ነው ጠቅልሎ የሚበላው ከዚህ በኋላ ብርሃኑን ጁላ። ስለዚህ ሰርፕራይዝ አትሁኑ ነው እንዳልከው። ቴራውንም ማሰብ ጥሩ ነው፣ ግን የተደረገው ድል እየቀለደ እንዳይሆን ይዞ ይደረገበ ድሉ ደግሞ ማለት ነው the same time ድሉ ደግሞ ታይቶ የማይታወቅም ገብቷል። በፍጹም ታይቶ አይታወቅም። ኢትዮጵያ በጋራ ስትነሳ ይሄ እኮ አሁን የአማራ ፋኖ ብቻውን ነው ይሄን ትግል የሚለው አይደለ? ኢትዮጵያ በጋራ ስትነሳ ለሆነ ለውጭ ሀገር ኦኬ እንዲህ አይነት ድል ይመዘገባል። ይሄ ግን ፋኖ ብቻውን ምንም መሳሪያ በሌለው ገብቷል አይደለ? በራሱ ጠበንጃ ነው አሁን እየገጠመ ያለ ሰው። ይሄ ትልቅ ድል ነው። ሴራውንም ማሰብ እንዳለ ሆኖ እኮ ምን መሰልሽ አሁን ብሎ ከጫካ እንዲወጡ ያደረገው ሴራ እንዳይሆን በቀደም የሆነ ሰዓት ላይ ላስታውስሽ ኦነጎች የሆነች ቦታ ተቆጣጥረው ነበርና ወዲያው ነው እንትን ያዛቸው መንግስት ከቦ ምናምን ያጠቃቸውና አሁንም ያ ነገር እየተደገመ ነው። ቻርጅ ጨርሳ ነው ይባላል። ዝም እውነት ነው ተማረኩት እንጂ የትዋድሮን ቻርጅ ጨርሳ ያመድሮን ቻርጅ ጨርሶ አይመስለኝ። ግን ከዚህ በኋላ አብይ ሲሸሽ የት ሀገር ጥገኝነት የሚጠይቅ ይመስላል ስታስበው? ዚምባብዌ ወይ ወደ አንዴ ላውራ ዝቦት ማለ አይ ቤቢ እንዴት ነህ? አይ እኔ አንድ ነገር ለማለት ነው። ለዚህ ህዝብ የሆነ ታክስን ወይ ጦርነትን ማስተማር ማለት ያው ለእናት ለልጇ ሞት እንደማስተማር ነውና አራፍ ስትራቴጂንም ምንንም የሚያውቅ ነው። ወታደር ሰልፍ በእነ ጀነራል ተፈራ ማሞ የሚመራው ወታደር ነው ያለው። ስለዚህ ምንም ሀሳብ አይጥፋ። ብዙ ኤክስፒሪየንስ ያላችሁ ሰዎች ናቸው ያሉት። ሌላው ደግሞ ሁሉም ሰው እንዲማርና እንዲያይ የሚፈልገው ሊወጋው ሊገለው የመጣውን አንበሳ አይዞክ እያለ የተረከበ ማህበረሰብ ነው። ይሄ አይደለም ለኢትዮጵያ ሌላ ላይ ለሚደረግ ጦርነት ራሱ ትልቅ ትምህርት ነው። ሊገል የመጣውን ምንም ማድረግ እየቻልክ የማረከውን ግን የማይገል የማረከውን የማይበድል አይዟችሁ እያለ አሁን በሬ ወዳጅ ተማሩበት እያለ አይ አልሰሙም። አይ ጀስት ዌክ አፕ ገና መስማት አይቀርም። ሰሞኑን በሰሜን ወሎ በኩል የተደረገው ጥቃት ከፍተኛ ሆኗል። ስለሆነም ጉዳተኛ ስለበዙብን ነው ቀይ መስቀል እንዲረከበን። አይ ምንም አይስቅም። ኦፍኮርስ ማን ሊቀልባቸው ነው ታዲያ? ምን አስፈልጋለሁ? ማን ሊቀልባቸው ነው ታዲያ? ኦፍኮርስ የህዝብ ትግል እኮ ነው። ወይም አይደመድ በረሃብ እኮ አይጨርሳቸው። አምላኩ ይፈራል። አብይ አህመድ ነው የሚሰጣቸው። እንደገና ቢመልሰው እና ምን ይግደላቸው? ምን ያርጋቸው? ወስለኛ በስቶብናል። ቀይ መስቀል እንዲረከበን አይ ምን ያርጋቸው? ይረከበው። ይሄው ያለ መንግስት እኮ ያዩታል። ሀቢባ ቤት ሪሰፕሽንና ሶማሊያ አርጎ ሳውዲ አረቢያ ይሄድ እንዳይመለስ። አይ ጅቦ ግን ቁም ነገር ድላችን ላይ የደበረች ይመስላል። እንዲያጣጥመው እንጂ ምን ችግር አለ? እንዴት ሰቢና ማጣጣም ነው ያለብን። እንደውም ልትደሰት ነው የሚገባው። የደበረች ለምን እንደሚደብረኝ እኔ ያም ከትግራይ የተዋሷት ነገር ተመችታኛለች። አባቶቻችን ተማርከዋል፣ እኛም ተደግመናል። አይ ወደፊት ጦርነት ከተደረገ ደግሞ ሌላው ከነምሬ ወይም ከማራው መማር አለበት። ምርኮኛን እንዴት መያዝ እንዳለባቸው፣ እንዴት ትሪት መደረግ እንዳለባቸው
ስነ ልቦና አይዟችሁ ኑ አይዟችሁ ለሌላው ትምህርት ሌላው ወታደር ሲያይ ይማራል ገባ መማረክም እንዳለ በጭፍን እንዳይገባ ለሌላው ትምህርት ነው አይዘዶ ማሐዛዬ ሚጣየሽ ኮሪና አንተ አይዛሻና እንዶ ጅቦ ፊራ ቀጥል አንድ የመንግስት አባላት አላችሁ ኢሳያስን አንተ እጁን ጠምዝዞ ለውይይት ያስቀመጠ ሰውዬ ነው ለዚህ የሚደነግጥ ይመስላል ምንድነው እሺ አሁን የተፈጠረው ግን ማነፊራ ወንድም ምን አርጎ ነው አንተ ኢሳያስ እኮ አምኖ ለውይይት እቀመጣለሁ ወይ ያያለው ብሎ ለአሜሪካ የተማጸነ እሺ ማረኩ መቻምናሉ ብለህ ነው ኢራን ይዘካል ማረኩ ይሄ አንተ 100 ሰው ማረከ አንተ ስማ አባቶቹ ተማርኩ አንተ ካልተማረከ አይገባም 100 ሰው እኮ ምን ሆነ ነው ፊራ አንተን ይማርኩ ጅቦ 100 ሰው እኮ ነው ወላሂ ባሊ እውነቴ ነው ስማ እንጂ ጅቦ 100 ሰው ይላል በሰራዊት ደረጃ እልል አድርጎ አንተ 100 ሰው ነው የተማረከው ይላል ስንት ሰው ሞተ ምን ሆነ ነው ከሚሊየን በላይ እንትን እኮ ነው ያለው ሰው ምን ሆነ ነው በእድሜ እኮ አይደለም ወይ 100 ሰው ተማረከ የለውም ሰውየው ግድ ዘመድ የለ ወይ አልዘመትክ አንድ ሰው ብትማረክ ራሱ እንደ 100 ሰው ነው የሚቆጠረው ታሾፋለህ 100 ሰው ተማረከ ስንት ሰው ሞተ ጦርነቱ ላይስ እንዴ ከዚህ ብቻ ነው እንደሚሞተው ከዛ አልሞተም የሚሞት ሰው የለም በስማ በቃ የሰውን ነፍስ አንተ በዚህ ነው የምትገምተው ግድ የለውም ሰውየው ግድ የለውም እኮ ነው ያለው የና ያለው አንተ ለማትገባም ታዲያ በእናትህ አትደናበሩ የማታውቁት ሀገር ገብታችሁ አትደናበሩ ውጡና አምቦ ተቀመጡ አምቦን ተከላከሉ እኔ የምሬን ነው ፊራ ለራሳችሁ ብዬ እኮ እኔ ብራዘር እኔ ጦርነቱን እየደገፍኩ አይደለም እኮ ግን ሰውየው አይደነግጥም ነው ያለው ምንም አይመስልም በቃ ምክንያቱም ይኸውልህ አብይ አህመድ ህልሙ ነው የሚኖረው ህልሙ ሳይክል መንዳት ነው ህልሙ መከበብ ነው ህልሙ መከበብ ነው ሳይክል መንዳት ነው እኮ ሳይክል መንዳት ምንም አይመስልም ወይ ደጋፊ እኔ ደጋፊ አይደለም ደጋፊ ያዘኝ ግን ኖ ጭንቅላት እኔ የገረመኝ ጅቦ ብራዘር ጭንቅላት ወጣል ቀለል አድርጎ ሞት 100 ነፍስ አለ 100 ነፍስ ተማረከ አለ በቃ ኢዚ ነው ለሱ 100 ነፍስ ይሄ እኮ የመሪያቸው አይዲዮሎጂ እኮ ነው በቃ ሰው ሞተ ለነሱ አልሞተ ይሄ የሀገር መከላከያ የተባለው እነዚህ ልጆች ታያቸዋለህ ምንም በቃ ዴታም የለውም እኮ አማሎች የጠፉ ዛሬ ያረግቡ ጅቦ ያቸው ወይ ሙጡ እናንተ በእናታችሁ ሙጡ እኔ መንግስት ቆይ በእናትህ እናንተማ ድሉን እያጣጣማችሁ ነው እስቲ መንግስት አባላቶች የታላችሁ ምን ነው ድምጻችሁ ጠፋ አረግቡ በእግዚአብሔር ትንሽ እስቲ ኑ የብልጽግና አባላት እንዴ ድምጻችሁ ጠፋ እኔ ልጥፋ እኔ ብትን ልበል ከምድር ላይ አንድ የብልጽግና አባል የለም እዚህ ውስጥ ኧረ ኑ ግቡ በእግዚአብሔር ኑ ግቡ የት ሄዱ እንዳለ የፋኖ አባል ነው ያለው እዚህ እንዳለ በቃ አረንጓዴ ቢጫ ቀይ ያለ መሐመድ ፋኖ ሰይድ ትንታጉ አረ ብልጽግናዎች የት ናችሁ ኑ እስቲ ምንድነው አትፍሩ ነው ምንድነው እና እስቲ የኢትዮጵያ ይሆን እስቲ የበረሃው ንስር ሰላም ወንድም ሰላም ናችሁ እንዴት ነው የመከላከያ ሰራዊት አባል ነው እንደምን ምንድነው በዚህ በኩል ያለ ምንድነው ልቀቀው የቱን ሄድና ፋኖ በዚህ በኩል ምንድነው እኔ ጓደኞች ነው አንተ እንዴት አመለጥክ ኤናማ ዝም ብሎ ነው እኮ ምንድነው በጎን በኩል ዘዋ ዝም ብሎ ነው እንደናንተ ሰባሰባችሁ ጊዜ ነው ፎቶ አነሳችሁ ምን ሰባሰባ ነው ጠቅላላ ነው ጠቅላላ እሺ እንዴት ነሽ ሰላም አለ ያራልይ ሰላም ፒስ ነው ስፈልግሽ ታጫጫለ አይደል በድሮ ፒክቸር በድሮ አሁን አንድ እኔ እኮ የሚያሳዝነኝ መንጋው ነው ጅቦ ቆይ ይሄ ድሮ ፒክቸር ነው
ቪዲዮ ላሳይሻው። የወታደሮቹን ፒክቸር ስንት ጊዜ ተቀይሯል? ይሄ ሬንጀር እኮ የኤንዲኤፍ ወታደር አየሽ፣ ይሄ ሬንጀር እኮ አሁን ይቅርብ እኮ የተቀየረው ሬንጀር። ቪዲዮ ላሳይሽ እንድታምኝ ነው፣ አንቺ እንድታምኝ ነው። እኔ ማት ቪዲዮ ይኸውልህ፣ ማት ፒክቸሮች የተላኩልኝ አለ። ፒክቸሮቹን ሰርች አድርጎ በሰለች ፖስት ቪዲዮ ላሳይሽ ወይ አባለኝ ቪዲዮ ላሳይሽ። አሁን በቅርብ ቪዲዮቹ ራሱ እኔ የእናንተን በጣም ብዙ ሴቭ አድርጌያለሁ። that's my problem ኖ የትግራይ አይደለም እምልሽ፣ የትግራይ ተይው፣ እሱ አልፏል። ነው በትግራይም በ2023 ላይ አሁን ፋኖ አሁን ይሄ አሁን ከ3 ቀንና ከ2 ቀን በፊት ነው ፋኖ የማረካቸው ወታደሮች። የተወሰነ ነገር አዳዲስ ነገሮች ያሉ አሉ፣ ግን ይሄ ኦል ሶሻል ሚዲያ ላይ የምታያቸው እንዳለ ከነ ዴታው ራሱ ላውጣልሽ ይችላል። አሁን እኮ እኔ እኮ ዲሊት ስለደረኩ አሁን እኔ ተጠቀምኩት ግን አሁን በቅርቡ የተለቀቀ ነው አይደል? አሁን ይሄንን አንተ ፔጅ ላይ ብቻ ነው ያየሁት። አላሽም እሱን ቼክ አድርጌ ነገር ለምሳሌ እነዚህ ወጣቶች ናቸው፣ በብዛት ነው የተማረኩት። አንቺ የመንግስት ደጋፊ እንደሆንሽ አውቃለሁ። እንዳለ አለ ነው የምልህ። ከዛን ጊዜ ጀምሮ አለ አይደል እንዴ? አሁን ዩኒፎርሙ ራሱ እኔ ይሄኛው የድሮ ነው የምልህ። ይሄ አሁን ያለው አይደለም። ይሄ አሁን የለበሱት? አዎ ይሄ አሁን እዚህ ላይ ማየው በዩኒፎርም የድሮን ታውቂዋለሽ? ያሁኑ በጣም እንትኖቹ ራሳቸው ጠባባብ ነገር ናቸው። እንደዚህ ሰፊ እንትን የላቸውም። እሱን ነው የማውቀው። አሁን እሱ ነው የሚያንጫጫው ወይስ ሻዕቢያ ልነጋገር ብሎ ሲቀመጥ ነው የሚያንጫጫው? የትኛው ነው የሚያንጫጫው? ንገረኝ። ሻዕቢያ ልነጋገር ምናምን አለ? አልሰማም እንዴ? አልሰማውም። በማን በኩል አሁን አናውንስ አደረጉ? በኢትዮጵያ ኤምባሲ በኩል። በማን በኩል? በኢትዮጵያ ኤምባሲ ፌስቡካቸው ፔጅ ላይ ግባና የኢትዮጵያ ኤምባሲ ኤርትራ ውስጥ ያለው ኢትዮጵያ ያለው የኤርትራ ኤምባሲ በኩል እንነጋገራለን። ፔጁን እየተጠቀሙበት ነው ማለት ነው። ብልጽግና ራሱ አረገው ወለ ኤርትራ እኮ ኤምባሲዋን ካነሳች እኮ ቆየች እኮ አልሰማሽም? ና እንትና የቢኒያምን ፔጅ ነው ዋናው ሰውዬ ነው የጻፈው። በቃ ተጠቅመውት ነው ማለት ነው። ራሱ ፔጅ እንዴ ራሱ እኮ few days ago እኮ ኢትዮጵያ እያስፈራራች ነው ምናምን ብለው ኮምፕሌን አድርገውበት ነበረ። እንግዲህ ከኢትዮጵያ ኪድናፕ አድርገው እንትን ካላሉት በስተቀር ከሱ ፔጅ ነው የመጣው። እኔ አክሰፕትድ ይሄ መሀሪንም መጠየቅ ትችላለሽ። እዚህ ጋር ላሳየ እግዚአብሔርን አሁን ነው ራሱ እንትን ያየሁት። መሀሪ ሻዕቢያ ቢያለሃ መሀሪ ሻዕቢያ የሱ ኦፊሻል ፔጃቸው ነው። እንግዲህ ኢትዮጵያ ውስጥ ያለው የኤርትራ ኤምባሲ ከተዘጋ ቆይ በጣም ኖ ኤምባሲው ሰውየው አለ። የሰውየው እንትን ፔጁ ነው የምነግርህ። ይሄ ኢትዮጵያ ውስጥ ያለው ሰውየው አስመራ ነው ተለቃቀውና ያው አዎ እስቲል እንትን ነው አለ። ቢኒያም ነው ቢኒያም ከአዲስ አበባ ከወጣ ስንት አድርጓል? እሱ ነው የጻፈው ነው ያልኩት እኔ። አዲስ አበባ እናትሽ ተይኝ አንቺ ደግሞ ዝም ብለሽ የራስሽ በሽታ ሲበላሽ አዲስ አበባ ይሁዳ የውስማ መጀመሪያ ስሜን ነገርኩሽ እኮ ራሱ ፔጅ ነው። ሂድና ያንተ ፔጅ አይደለም ይሄ ተሳስቻለሁ። ሄደሽ የውጭ ጉዳይ ሚኒስቴሩ አውርቷል አላወጣም? እዛ ላይ ቼክ አድርጊ። ሂድና ፔጁን ይኸው የሱ ፔጅ ነው አይደለም? ሴትዮ ከእንደናንተ አይነት ጋለሞታ ጋር በአሰም ጉዳይ ቁጭ ብለን አናወራም። አሁን ስድብህን እዛው ሂድና ጋለሞታ አንፈልግ። እኔ ያጥረገርጋለሁ። ኖ አንዴ እዚህ ጋር የምትሰሪው ፖለቲካ እየታዘብን ነው። እንደዚህ እንዳትሰድቧት በጣም ነው የምትመች እንዴ? ምክንያቱም የምትመች እኔ የራሳቸው ኦፊሻል ፔጃቸው እኮ ነው ይሄ ጭቦ። አይ ማንም አይሰድብሽም እዚህ ቤት በተለይ ስድብ ማንም ሰው የትግራይም ጥላቻ እንዳለ አይ ነው። እኔ ደግሞ ከኔ ጋር ተሰዳድበው አያውቅም። አሁን ለምንድን እንደሚሳደብ አላውቅም። አይ ነው እንዴ እኔ ሮንግ ፔጅ አምጥቼ ከሆነ ኦኬ አዳምጪኝ። የትግራይ ጥላቻ አምርሮ እንዳለብሽ አውቃለሁ። ትግራይ አትበል ቲፒኤልኤፍ ማለት ትችላለህ። የስ ኖ የትግራይ ህዝብ ነው ትግራይ አትበል ጅቦ። እኔ ፋሚሊን ስለማታውቅ ነው። እግዚአብሔር አዳምጪኝ ትግራይ አትበል። እሱን እሰማለሁ። እሺ እኮ ብዙ ጊዜ እከታተልሻለሁ። አንዳንድ ቤትም እየገባሽ ታወሪያለሽ። ቀንደኛ የትግራይ ጠሊ ነሽ። በስሱ ደግሞ አማራንም ትጠያለሽ። ሳጣራ ደግሞ ራሴንም ጠልቼ
ቆይ አንዴ የቤተሰቦች እየቀባጠርክ ነው እዚህ ማሽ እስቲ ቆይ አስጨርሽኝ። ከዛ በድል እኮ ሰጥሻለሁ እኮ የደርግ ትላልቅ አባላት በቤተሰቦች ስር ይገኛሉ እና ባለ ምን እና በቤተሰቦችሽ የሚገኙ ትላልቅ የደርግ ጄኔራሎች ቲፒኤልኤፍ ገብቶ ግማሾቹን ለማይ ግማሾቹን አሳዷቸዋል ይባላል። ቂም በቀል አለብሽ፣ ቂም በቀል እንጂ አሁን እንዳንድ አማራዊት ስለ አማራ አሁን በተደረገው ዙሪያ ላይ ደስታ ማለት ልትደሰቺ ይገባል አይደል እንዴ? መንግስት የአማራን ህዝብ እንደ ህዝብ እያጠፋው ይሄን ታውቂያለሽ። እኔ የሚያጠፋው ሻቢያ ተላላኪ ነው ብዬ ነው አማምነው። እንዴ ሻቢያ አብይ አህመድ ጋር አብረው አልሰሩም? ሻቢያ በትግራይ ጦርነት እንዴት ነው ደግሞ ተላላኪ? ግን በእኔ ሪላይዝ ያደረኩት በአማራ ፖለቲካ ውስጥ ሚዲያ ራሱ እንደከፈቱ ኦርጋናይዜሽኖች አብይ አህመድ ከሻቢያ ጋር ሰርቷል አይደል? ከሻቢያ ጋር ሰርቷል። ይኸውልህ እንደ አገር ይኸውልህ ያንን በዛን ሰዓት ላይ ያን ሰዓት ላይም ግን ለመልስልህ የዛን ሰዓት ላይ አስገባለሁ። መሀሪ ማንም ሰው እንዳይሰድባት፣ ከተሳደባችሁ እነቅላችኋለሁ። በስነ ስርዓት ነው የምታወሩት፣ መብቷ እኮ ነው። በዛን ሰዓት ላይ ነው የምልህ እንትን ሁለት ቦታ ሶስት ቦታ ነበር የሚጫወቱት የነበረው ነው የምልህ። እኔ ራሱ ያወቅኩት almost the end of 2021 መጨረሻ አካባቢ ላይ ነው እነሱ ሁለት ሶስት ቦታ እንደሚጫወቱ ያወቅኩት። አንድ ጥያቄ አለኝ እኔ አጠር ያለ ለሷ እንዳትሳደቢ ነግሬሻለሁ። እናቴ ራሱ ወጣሻል። በስነ ስርዓት ጠይቂያት፣ በስነ ስርዓት ትመልስልሻለች። ኦኬ እሷ አማራ ናት ብለሃል። መቼም እኔ እንደዚህ አማራ ነች ድብን ያለች አለች ካድሬ ናት ማለት ነው። ስባካችሁ በሚት በተራ እናውራ። ካርድ አትሰጡኝም አትነጥቁኝም። እሺ ቀጥይ። እኔ ቆይ ይኸውልህ እያሰደብከኝ ከሆነ ጅቦ ካንተ ጋር ነው ጻለኝ። አልሰደብኩሽም፣ የራሴን እኮ ነው ያልኩት። እንዳትሰደብ ጥያቄ ልጠይቅሽ ነው። አንዴ አዳምጪ። እኔ እንደ ራሴ ያንቺን አማርነት አልቀበልም። ማንነት ሰጪ ነሱ ተቀበልሽ አሮንኬ ዝም ብለሽ ስሚ እባክሽን። ሁለተኛ ነገር የኔ የመጀመሪያ ጥያቄ ምንድነው? ሻቢያ ነው የኔ ጠላት ስትይ ወይም ደግሞ የኤርትራ መንግስት ነው የኔ ጠላት ስትይ አሁን 4 ኪሎ የተቀመጠው ኢሳያስ አፈወርቂ ነው ወይ ነው በመጀመሪያ። ኦኬ ምን በጥያቄው እሱ ነው መልሽልኝ እና ወይ ቀጣይ ጠይቅሻለሁ። እኔ ደግሞ አብይ አህመድ አይደለም አማራን ያስገደለው ያሳረደው ብዬ ነው ማምነው። የሻቢያ ተላላኪዎችና የስልጣን ጥም ያለባቸው እንቁላል ቀቃይ ልጆች ናቸው ብዬ ነው ማምነው። እና አብይ አህመድ የማንን ገንፎ ነው የሚያገነፈው? ለምን አይከላከልም? የኢትዮጵያ ፕሬዝዳንት አብይ አህመድማ they're doing everything they can think of በየጠቅላላው እሳት ነበር የሚተኮሰው የነበረው ብዬ ነው ማምነው። አማራን እየገደለ ነው እያስገደለ ነው። አንቺ እሺ አንድ ጥያቄ ልጠይቅሽ። አማራ አብይ አህመድ እንዳስገደለ በምን አወቅሽ? ሎት ኦፍ ኤቪደንስ እናቴ አይናችን ያየን አንድ ባንድ እናውራ። በመጀመሪያ አንድ እያወራው ነው ሉዓላዊ ሀገር እሷነች ጠየቀችኝ። አንቺ አይደለሽ እኔ ነኝ የምመልሰው። አንድ ነው ቆይ እኔ ጥያቄ አንድ ሀገር በሉዓላዊ መንግስት እየተመራች ከሆነ ሀገሪቷ ላይ በፕሬዝዳንት ይሁን በፕራይም ሚኒስተር የምትመራ ከሆነ ህዝቦቿ ብሔር ተኮር ብቻ ተደርጎ የሚፈጸምን ጥቃት እራሱ የዛ ሀገር መንግስት ነው ተጠያቂ የሚሆነው። ማንንም አይነት ባንዳ ገብቶ አማራ ላይ ሲሆን ግን አማራ ላይ ድሮን የጣለው ኤርትራ መንግስት አይደለም። አማራ ላይ ድሮን የጣለው ሌላ አይደለም። መሳሪያ ይመርጥልሽ ወይ መንግስት የሚቀልበው ወታደር አሰልፎ መንግስት የሚቀልበው ወታደር ህዝብ እንዲጨፈጨፍና ህዝብ እንዲጨርስ በተለይም ደግሞ የትግራይ ህዝብ እንደ ህዝብ የአማራን ህዝብ አሁን ላይም ደግሞ እንደ ህዝብ እየጨፈጨፈ ያለው የአብይ ያንቺው መንግስት ነው። ስለዚህ እኔ ደግሞ አብይ ጋር አማራ አብይን መጥራት ስለነበረበት የአብይ መንግስት ነው። ዛት ዘይት ጨረሽ? እሺ ጨረሽ? ኦኬ እኔ ደግሞ አብይ ጋር አጌንስት አማራ መነሳት ስለነበረበት አማራን ያሳረደው የሻቢያና
እንቁላል ቀቃይ ልጅ ነው ብዬ ነው ማምነው። ምንም ብትይ ምንም ብትዘልጪ ምድር ላይ ያለው የፋኖ ኃይል ወደድሽም ጠላሽም እኛ በኤርትራውያን የትኛው ፋኖ ጎረቤትነት ወንድምነት ኤርትራ ኦሬዲ እየመጡ ነው። ኤርትራ ምን ሆኛው ያንቺን አያት 5 ጊዜ ማርኮ ለ6ኛ ጊዜ የሚጠቀ